ሰላም ሰላም ውድ ተመልካቾች እንደናችሁ እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? የአገዛዙ ኃይል የብልጽግና ኃይል እንግዲህ የመንገድ የአማራ ፋኖ አመራሮችን ለመምታት እንግዲህ ከፍተኛ የሆነ ዘመቻ ለመክፈት ትላንትና ስብሰባውን ጨርሷል። በዚህ ስብሰባውም የተለያዩ ውሳኔዎች የተላለፉ ሲሆን አንደኛው ውሳኔም አመራሮች በሚገኙበት ቦታ ሁሉ የድሮን ቅኝት አድርጓል። እንግዲህ አሰርጎ ያስገባቸው የጠላት ኃይሎች ደህንነቶች እንዳሉ ይታወቃል። በእነሱ አማካኝነት እንግዲህ በርካታ ድሮኖችን አሰማርቶ አመራሮች ያሉበት የተባሉበትን አካባቢ እንግዲህ በመረጃ ምንጮቻቸው መሰረት ነው ያሉት ከፍተኛ ቅኝት እያደረጉ ይገኛሉ። በዚህም እንግዲህ የእግረኛቸውን ከአየር ኃይል ጋር በማጣመር ከፍተኛ ሰርገው ገብተው በብር የተነጋገሯቸው አሉ። እነሱንም በመጠቀም እንግዲህ ኢላማውን ያደረገ አመራሮችን የመምታት ስራ አቅዷል። ስለዚህ የአሁኑ ዘመቻቸው እስከዛሬ ካለው በምንድን ነው የሚለየው ካላችሁ የአሁኑ ከበድ ያለ ነው። ምክንያቱም በርካታ ድሮኖችን አሰማርቷል። ቢያንስ ከአንድ አካባቢ ከ4 እና ከ5 በላይ ድሮኖች ቅኝት አድርገው ዘመቻ እንዲከፍቱ ነው። ስለዚህ በኦፒያቸው መሰረት መረጃ ይሰበስባሉ። በአንዴ ከ4 እና 5 በላይ ድሮኖችን በመላክ አመራሮችን የመምታት ዘመቻ ነው። ከዚህም በተጨማሪ ደግሞ የአሁኑ ለየት የሚያደርገው ምንድነው? ወደ ፋኖ ማዝመት ብቻ ሳይሆን በህዋት በኩልም ህዋት ገባብን ወልቃይትን ለህዋት ሊሰጥ ብሎ ዘመቻ ከፈተብን በማሳለ እንግዲህ ህዝቡን የተለያየ ቦታ በመክፈል አላማቸውን ማሳካት መሪያቸውን የአፋብርን መሪ መምታት ነው። ይህ ካልተሳካ ደግሞ ህዋቶችን አጥፍቶ ከአማራ ጋር መታረቅ የሚለው ነው ይገኛሉ። በዚህም እንግዲህ የእግረኛቸውን ከአየር ኃይል ጋር በማጣመር ከፍተኛ ሰርገው ገብተው በብር የተነጋገሯቸው አሉ። እነሱንም በመጠቀም እንግዲህ ኢላማውን ያደረገ አመራሮችን የመምታት ስራ አቅዷል። ስለዚህ የአፋብንን ለመበታተን አመራሮችን መምታት ለይቶ ነው እንግዲህ የተወሰኑበት ማለት ነው። ይሄን እንግዲህ እንዴት ማስቀረት ይቻላል? ይህን ማስቀረት የሚቻለው በአንድነት ነው። ይሄ ከሌ ነው፣ ይሄ አመራር ነው፣ ይሄ ተራ ነው ሳይባል በአንድ ሆኖ አንድነትን አግዝፎ በማጠናከር እንግዲህ ይህን ሴራውን ማክሸፍ ይቻላል ነው። ምክንያቱም በርካታ ድሮኖችን አሰማርቷል። ቢያንስ ከአንድ አካባቢ ከ4 እና ከ5 በላይ ድሮኖች ቅኝት አድርገው ዘመቻ እንዲከፍቱ ነው። ስለዚህ በኦፒያቸው መሰረት መረጃ ይሰበስባሉ። በአንዴ ከ4 እና 5 በላይ ድሮኖችን በመላክ አመራሮችን የመምታት ዘመቻ ነው። ከዚህም በተጨማሪ ደግሞ የአሁኑ ለየት የሚያደርገው ምንድነው? ወደ ፋኖ ማዝመት ብቻ ሳይሆን በህዋት በኩልም ህዋት ገባብን ወልቃይትን ለህዋት ሊሰጥ ብሎ ዘመቻ ከፈተብን በማሳለ እንግዲህ ህዝቡን የተለያየ ቦታ በመክፈል አላማቸውን ማሳካት መሪያቸውን የአፋብርን መሪ መምታት ነው። ይህ ካልተሳካ ደግሞ ህዋቶችን አጥፍቶ ከአማራ ጋር መታረቅ የሚለው ነው።